ጤና ይስጥልን እንዴት አላችሁ? አውሮፓ እጅጉን ተፈጥሮ ከፍታባታለች። በጀርመን፣ በፈረንሳይ፣ በብሪታንያ፣ በስፔን በመሳሰሉ ቲፒካሊ አውሮፓ ተብሎ በሚጠሩ ሀገራት ላይ ተፈጥሮ እጅጉን ጀርባ እንደሰጠቻቸው እየተነገረ ነው። ምክንያቱም ሂት ዌቭ የሚባለው የሙቀት ሞገድ ወይም ደግሞ የሙቀት ማዕበሉ እጅግ ፈታኝ ሆኗል። በጣም ተቸግረዋል። እነዚህ ሀገራት ተፈጥሮን መቋቋም እንዳልቻሉ እየተነገረ ነው። ይህን ብዙ ሰዎች የተፈጥሮ ቁጣ ነው በማለት እየተናገሩ ይገኛል። ሚዲያዎች ሳይቀሩ ተፈጥሮን መቋቋም የማይቻልበት ደረጃ ላይ የአውሮፓ ሀገራት ደርሰዋል በሚል እየዘገቡት ይገኛል። 40 ሰዎች በዚህ አደገኛ በሆነ የሙቀት መጠን ፈረንሳይ ውስጥ ከሐሙስ ጀምሮ እንኳን አደገኛ በሆነ መንገድ ህይወታቸውን አጥተዋል። በየበረሃውና ወይም ደግሞ መንግስት ሊቆጣጠራቸው በማይችሉ ቦታዎች ደግሞ ከፍተኛ የሆነ ችግር ሊፈጠር እንደሚችል ሳይታለም የተፈታ ነው። ሚሊዮን ብር በላይ የሚያወጡ አፓርታማዎችን ዛሬ በአስገራሚ ቅናሽ ግዙ። በፍጥነትና በጥራት የሚታወቀው ቴም ሪል ስቴት ሳር ቤት አደባባይ ከዳቭ ፓቭለን ህንጻ አጠገብ አዲስ ሳይት ይዞልዎት ቀርበዋል። ቢኖሩበት የዲፕሎማት ሰፈር ቢያከራዩት በዶላር ባለ 1 መኝታ በሙሉ ክፍያ በ6.3 ሚሊዮን ብር ብቻ፣ ባለ 2 መኝታ በሙሉ ክፍያ በ8.3 ሚሊዮን ብር ብቻ፣ ባለ 3 መኝታ በሙሉ ክፍያ በ11.4 ሚሊዮን ብር ብቻ። ለየት የሚያደርገን በዶላር የሚሆን በኮንስትራክሽን እቃ ግሽበት የዋጋ ማስተካከያ ፈጽሞ አይደረግባችሁም። ልብ ይበሉ፣ ሳር ቤት ላይ በዚህ ዋጋ አፓርትመንት ማግኘት አይታሰብም። ይህ ድል አጭር ጊዜ ስለሚቆይ ፈጥነው በ0942 16 42 62 ይደውሉ። በጣም ፈታኝ የተባለ አደጋ ተፈጥሮባቸዋል። እነ ለንደን፣ እነ ፓሪስ፣ እነ በርሊን እና ማድሪድ የመሳሰሉ ከተሞች ሳይቀሩ ፈተናው በዝቶባቸዋል። እነዚህ ጉዳዮች እንግዲህ በምን መጣ የሚባለው ነገር እንዳለ ሆኖ የምታውቁት የአየር ንብረት ለውጥ፣ የአየር ሁኔታ አስቸጋሪ ነው። ይህን ተከትሎ እንግዲህ የተፈጠረ ነው ተብሎ ይወሰዳል። ጠቅላይ ሚኒስትር ሳቤስቲያን ሌከርኖ ያ ማለት የፈረንሳይ እንደምታውቁት ፈረንሳይ በፕሬዚደንት ነው የምትተዳደረው። ያም ሆኖ ግን ጠቅላይ ሚኒስትር ያስቀመጡት ሀሳብ ቴምፕሬቸሩ ሙቀቱ ሪከርድ ደረጃ ላይ ደርሷል በተለያዩ ከተሞች ላይ ያለው ከዚህ በፊት ታይቶ የማይታወቅ ነው። ሂት ዌቭ የሚባል ነውና በተለያዩ የአውሮፓ ከተሞች የአውሮፓ ሀገሮች ከፍተኛ ጫና መኖሩን በግልጽ አስቀምጠዋል። ይሄ በቀላሉ የሚታይ እንዳልሆነ በጣም ከባድ የሆነ ቀለል ተደርጎ የማይወሰድ ከባድ የሆነ እጅግ አስቸጋሪ ሰዎች በጣም ጥንቃቄ ማድረግ ያለባቸው ጊዜ ላይ እንደሆኑ ደግሞ የስፖርትና የወጣቶች ሚኒስትር ማሪያና ፌራሪ እንግዲህ የፈረንሳይ ማለት ነው ሀሳባቸውን ሰጥተዋል። በጣም ህዝቡ መጠንቀቅ እንዳለበት ነው የተነገረው። ምክንያቱም ሳያውቁት ነው መሰስ እያሉ የሚገኙት። ፈረንሳይ፣ ስፔን፣ ጣሊያንና እንግዲህ መሰል አገራት በጣም እጅጉን አስቸጋሪ በሆነ መንገድ የሂት ዌቭ እየመታቸው እንደሆነ ተነግሯል። ፈረንሳይ እንግዲህ በጣም እጅግ አስቸጋሪ በሚባል ደረጃ ሰኔ ወር ላይ በታሪክ በሰኔ እለታት ቀን ሰኞ ቀን ያሳለፈችው በታሪኳ ሁሉ በዚህ ልክ የሙቀት መጠን አስመዝግባ አታውቅም። እጅግ ፈታኝና ከባድ በዚህ ልክም ታይቶ የማይታወቅ አደጋ ተፈጥሮብኛል በሚል ነው ያስቀመጠችው። ምሽቱን ደግሞ እዛው ሰኞ ላይ ማለት ነው ሰኞ ምሽት ላይ የተደረገው ውጤት ያሳየው ማለት ነው። ምሽት ላይ ሰኞ ደግሞ በታሪኳ እንደዚሁ በምሽቱ የአየር ሁኔታ ላይ በዚህ ልክ ሙቀት ገጥሟት አያውቅም ማለት ነው። ሚኒመም አቨሬጅ በተለያዩ ከተሞች አሁን 21 ዲግሪ ሴንቲግሬድ ሆኗል። ሜትሮ ፍራንስ ነው ይሄን ያለው። ግን በጣም የሀገሪቱ ኦቨር ሃፍ ኦፍ ደ ካንትሪ ኦን ሬድ አለርት ነው። ሙሉ ሀገሪቱ በቀይ መስመር ውስጥ ነው ያለው ወይም ደግሞ በተጠንቀቁ ምልክት ውስጥ ነው። ሬድ አለርት ይባላል። አደጋ በጣም ፈታኝ የሆነ በመጣበት ሰዓት ለሬድ አለርት ይባላል። በዛ ልክ እንዲንቀሳቀሱ ዜጎች ተገደዋል ማለት ነው። እነዚህ ሁኔታዎች ፈታኝነታቸው ቀላል አይደለም። በስፔን የሙቀት መጠኑ ስንመለከተው እንኳን ከ40 ዲግሪ ሴልሺየስ በላይ ነው። እንግዲህ ኢትዮጵያ ውስጥ ወይም ደግሞ አፋር ብንሄድ ስንት ነው የምታውቁት ነው። እኛ ግን ትንሽ ተፈጥሮ ጋርም ያለን ሁኔታ ሊሆን ይችላል ወይም ደግሞ ብዙ አጋጣሚዎች ተለማምደናቸው ነው። ለምሳሌ አፋር ውስጥ የሚኖር ሰው አፋር ውስጥ ኖሯል። አየር ሁኔታውን ያውቀዋል፣ መቼ እንደሚቀየር ያውቀዋል። የሙቀት መጠን ሁልጊዜም ቢሆን ከፍተኛ ነው። እነዚህ የአውሮፓ ሀገራት ግን እጅጉን ከባድ ከሚባል ቅዝቃዜ ተነስተው ነው እጅጉን ከባድ ወደሚባል ሙቀትና እንደዚህ ሂት ዌቭ ወደሚባል ደረጃ የሚደርሱት። ስለዚህ የነሱ አስቸጋሪ የሚያደርገው እጅግ በረዷማ፣ እጅግ ቀዝቃዛ፣ ፈታኝ ከ0 ዲግሪ ሴንቲግሬድ በታች ከሆነ በኋላ እጅጉን አስቸጋሪ በሆነ መንገድ ደግሞ እጥፍ ሲሄድባቸው 40 ዲግሪ ሴንቲግሬድ ወይም ከዛም በላይ ሲሆንባቸው መቋቋም ያቅታቸዋል ማለት ነው። ልምምዱ ስለሌላቸው ወይም ደግሞ ከባድ በሆነ ሁኔታ
የአየር ንብረትና የአየር ሁኔታ መለዋወጥ ያስከተለው እንደሆነ ይነገራል። በዚህኛው አጋጣሚ እንግዲህ የስፔን ቴምፕሬቸሩ ቅድም እንደነገርኳችሁ እንደዛ ሆኗል። ሬድ አለርት በዚህም ደግሞ በአንዳሉሲያ አካባቢ በደቡባዊ የሀገሪቱ ክፍል ማለት ነው፣ ካንታብሪያ፣ ባስኩ ካንትሪ በሚባሉት አካባቢዎች በሰሜን በሁሉም አካባቢዎች ለሶስተኛ ቀናት ኔሽን ዋይድ በሀገር አቀፍ ደረጃ በስፔን ማለት ነው ሂት ዌቭ ተመዝግቧል ማለት ነው። የሙቀት ማዕበል ነው እየተባለ የሚገኘው እና እጅግ ውስብስብ በጣም ከሚነገረው በላይ ሰዎች ፈተና እየሆነባቸው ነው። ስፔን እንግዲህ ከዚህ በላይም እጅግ አስቸጋሪ የሆነ የክላይሜት ለውጥ ሊያመጣባት እንደሚችልም እየተነገረ ነው። የአውሮፓ እንግዲህ አዘር ኤሮፓያን ካንትሪም በዚህ ልክ ዋጋ እየከፈሉ ነው። የስቴት ዌዘር ሰርቪስ እንግዲህ ያስቀመጠው ሀሳብ አለ። የሰኔው እጅግ ፈታኝ ነው። ከዚህ በፊት እንግዲህ ኢንክሪዚንግሊ ኮመን ነው 10 ጊዜ ሪከርድ ተመዝግቧል ከዚህ በፊት በሜንላንድ ስፔን ማለት ነው ከ2000 እስከ 2025። አሁን ደግሞ 2 እንደ ፕሪቪየስ 25 years ማለት ነው መፈጠሩን እንደዚሁ የሚያሳይ መረጃ እየወጣ ይገኛልና ትንሽ ፈታኝ ነው። በጣሊያንም የሬድ ሂት ዌቭ የጨመረ መጥቷል። ጣሊያንም ቅድም እንደነገርኳችሁ እጅግ ፈታኝ በሆነ ሁኔታ ላይ እንዳለች ይነገራል። እነ ሮም፣ እነ ፍሎረንስ፣ እነ ሚላን የፍቅር ከተማ የምትባለው እነ ቬንስ እንደዚህ አይነት ችግር ውስጥ ናቸው። እዚህም ላይ እንግዲህ እንደነገርኳችሁ ፈረንሳይም ጣሊያንም ስፔንም ሬድ አለርት ሲግናል ውስጥ ገብተዋል ማለት ነው። በጣም ፈታኝ ሆኗል። መቋቋም አቅቷቸዋል። ወጣቶች ከቤታቸው እንዳይወጡ እንደዚሁም ደግሞ በጣም ሲሪየስ የሆነ ክሮኒክል ችግር ያለባቸው ሰዎች ህመም ያለባቸው ሰዎችም ጥንቃቄ እንዲያደርጉ እየተመከራቸው ይገኛል። ግን መቆጣጠር እንዴት አልተቻለም የሚለው ብዙ ሰዎች የተነጋገሩበት ነው። ሙቀትን እንዴት መቆጣጠር ይቻላል የሚለው ያው እንግዲህ ሰው ሰራሽ በሆነ መንገድ ነው ጊዜን ማሳለፍ የሚቻለው እንጂ አየር ሁኔታን በአንድ ጊዜ መቀየር አይቻልም። ቢካዝ ለረጅም ጊዜ የሰው ልጅ ያመጣው ጣጣም ጭምር ነው። በዛ ላይ ደግሞ የሙቀት መጠን፣ ፀሐይ የምትመጣበት አቅጣጫ፣ አንግል ሁኔታዎችን ታሳቢ ያደረገ መሰረተ ልማት መሰራት አለበት። ያ ካልሆነ ግን መቆጣጠር አይቻልም ተብሏል። የፈረንሳይ እንግዲህ የስፖርት ሚኒስትርም በርካታ ሰዎች ራሳቸውን ለማቀዝቀዝ ወደ ካናል እና እንደዚሁም ደግሞ ወደ ስዊሚንግ ፑል በመግባት ራሳቸውን ለማቀዝቀዝና የሚፈጠርባቸውን ችግር ለመቆጣጠር በሚል ለመፍትሄ ብለው ይገባሉ። ግን እጅጉን አስቸጋሪ የሚያደርግ የህይወት አደጋ ውስጥ እየገቡ ነው የሚል ሀሳብም ሰጥቷል። 13 ዓመት ያላት ልጅ እንደዚህ በጣም ዲፕ ወደ ሆነ የውሃ ክፍል ገብታ ሪቨር ሴን በሚባለው ውስጥ ገብታ፣ በእርግጥ ይሄ የፈረንሳይ ስም ስለሆነ ለየት ያለ ስም ይኖረዋል። እንግዲህ ጥልቅ ወደ ሆነው የወንዙ ክፍል ገብታ ከቤተሰቦቿ ጋር ሆና ህይወቷን አታለችና ጥንቃቄ እንደሚያስፈልግም አት ዘ ሴም ታይም እየተነገረ ነው። ያንግ ፕሮፌሽናል ፉትቦለር በዚህም አጋጣሚ ደግሞ ክሪቲካል ኮንዲሽን ውስጥ ገብቷል። ሆስፒታል ውስጥም ገብቶ የተለያዩ ህክምናዎች እየተደረገለት ይገኛልና በጣም ፈታኝ ነው። ኢመርጀንሲ ሰርቪስ እንግዲህ ጥሪ እያደረገ ነው። በዚህም በዛም የተለያዩ ስራዎችን ለመስራት እየሞከረ ነው። ግን በርካታ ሰዎች አሁንም አደጋ ውስጥ መግባታቸውን ቀጥለዋል ነው። ስለዚህ መፍትሄ ያስፈልጋል ተብሎ ይታሰባል። እጅግ በርካታ ሰዎች ደግሞ ጀርመን ውስጥም በቴምፕሬቸሩ አማካኝነት በሙቀቱ አማካኝነት አደጋ ውስጥ እየገቡ ነው። የሀገሪቱ መንግስትም እያስጠነቀቀ ነውና 40 ዲግሪ ሴልሺየስ ዌስት ኦፍ ደ ካንትሪ በተለይም ደግሞ የሳውዝ ዌስት በሚባለው አካባቢ አት ዘ ኤንድ ኦፍ ደ ዊክ መመዝገቡም ተነግሯል። የጀርመን ይሄ ዲኤልአርጂ የሚባለው ከዚህ የላይፍ ሴቪንግ አሶሲዬሽን ነው የጀርመን። እሱ አንድ መረጃ አጋርቷል። 6 ፋታል ስዊሚንግ ኢንሲደንት ተከስተዋል። እንግዲህ 6 ገዳይ የሆነ ከዚህ ከስዊሚንግ ጋር በተገናኘ መመዝገቡን ነው። ያው ሰዎች ህይወት እስከ ማጣት ደርሰዋል ነው። ፍራይዴይና ሰንዴይ አርብና እሁድ እንግዲህ በርካታ ሰዎች ችግር ውስጥ ገብተው ነበረ። ምክንያቱም ሙቀቱን ቀለል አድርገው ለመመልከት ሞከሩ። በውሃው ላይ ለመዋኘት አቅም አለን ብለው መገቡ። ከዛም ደግሞ ጫና ውስጥ ገቡ እና ህይወታቸውን እስከ ማጣት ደረሱ ማለት ነው። 3 ሰዎችም እንግዲህ ህይወታቸውን አጥተው በሳውዝ ዌስተርን ታውን ኦፍ ብብሊስ አካባቢ ተገኝቷል ማለት ነው። ስለዚህ የ23 የ27 እና የ50 ዓመት
ሰዎች እንደዚሁ ህይወታቸውን አጥተዋል ማለት ነው ወንዝ ውስጥ ገብተው። እንግዲህ በስፔንም እጅግ ፈተናው ከባድ እየሆነ መጥቷል። 40 ዲግሪ ሴንቲግሬድ ድረስ በገጠራማ አካባቢዎች ላይ በሳውዘርን ሲቲ አካባቢዎች ማለት ነው እነዚህ በኮሮዶባ ምናምን በሚባሉት አካባቢዎች ላይ በኢብሮ ቫሊ ወይም ደግሞ ወንዝ ላይ ኖርዝ ኢስት ኦፍ ደ ካንትሪ እስከ 42 ዲግሪ ሴልሺየስ ሴንቲግሬድ ይባላል ተመዝግበዋል ማለት ነው። እና በጣም በተለያዩ አካባቢዎች እጅግ ፈታኝ እንደሆነ እየተነገረ ነው። እስከ 45 ዲግሪ ሴንቲግሬድ ሪከርድ የሆነም ቦታዎች አሉ ማለት ነው ስፔን ላይ እና ሙሉ አውሮፓ እየታመሰች ይገኛል። ኤቪደንሶች እንደሚያሳዩት እንግዲህ በሚቀጥሉት ቀናትም ይሄኛው ነገር የተባባሰ ሊመጣ እንደሚችል ነው። የጣሊያን መንግስትም በተለያዩ አካባቢዎች ማስጠንቀቂያ በመስጠት ላይ ይገኛል። ካምፓኒዎች እንግዲህ ስራቸውን እስከ መቀነስ ደርሰዋል። ያ ማለት የተለያዩ ካምፓኒዎች ስራቸውን ይቀንሳሉ፣ ሰራተኞችንም ይቀንሳሉ። አንዳንድ ነገሮችን በተለየ መንገድ ለማየት እየሞከሩ ይገኛል። የፈረንሳይን እንኳን ብንወስድ ሜትሮ ሚቴዮ ፍራንስ ያስታወቀው የሀገሪቱ የአየር ሁኔታና የንብረት ለውጥ ጉዳዮችን የሚከታተለው ተቋም ማለት ነው ሬድ አለርት በአብዛኛው የፈረንሳይ ከተሞች እስከ ነገ ድረስ አፍተርኑን ድረስ 54 እና 58 በሚሆኑ አካባቢዎች ላይ 96 ሜትሮፖሊታን ዲፓርትመንትስ ቱ ሴቨራል ኤሪያስ ኢን ዘ ኖርዝ ዌስት እነዚህን ሁሉ አካተው ስራ ይሰራሉ። ዜጎችም እንግዲህ እስከሚቀጥሉት ቀናት ድረስ እንዲጠነቀቁ ሀሳብ ተሰጥቷል። 50 ዲግሪ ሴንቲግሬድ ይደርሳልም ተብሎ ይታሰባልና እጅግ ፈታኝ ነው። ለምሳሌ የኤፍል ታወር ፓሪስ ውስጥ ያለው ዘግቷል። እንግዲህ የዘጋበት ምክንያት ቱስዴይ ዛሬ ነው የዘጋው። ቴምፕሬቸሩ እጅግ ከፍተኛ ደረጃ ላይ በመድረሱና የሚመጡት ቀኖችም ደግሞ በካፒታል ሲቲዋ ከባድ ሊሆኑ ሊመጡ እንደሚችሉ መረጃዎች መውጣታቸውን ተከትሎ እንደሆነ ተነግሯልና ይሄ ትንሽ አስቸጋሪ ነው። 6.75 ሚሊዮን የሚሆን ህዝብ እንግዲህ በላስት ይር በሞኒሞንት ውስጥ ገብቶ ጎብኝቶ ነበር። አሁን ግን ለመዝጋት ተገዷል ማለት ነው። እንግዲህ በዓለም ላይ እንደዚህ አይነት ጫናዎች መፈጠራቸውን ተከትሎ እጅግ ብዙ ለውጦችንም እየተፈጠረ ይገኛል። ለምሳሌ የሄን ሂት ዌቭ ተከትሎ የኒውክሌር ፓወር ፕላንት በሳውዝ ዌስት ፍራንስ በደቡብ ምዕራብ ፈረንሳይ ለመዘጋት ግድ ብሎታልና ሸዳውን ተደርጓል። ሙሉ በሙሉ ሸዳውን ሆኗል። ሰኞ ነው የተዘጋው ቢካዝ ሙቀት ቴምፕሬቸሩ የሪቨሩ ማለት ነው እዛ አካባቢ ያለው 28 ዲግሪ ሴንቲግሬድ ይሆናል ተብሎ ስጋት ስላለ ማለት ነው። እንግዲህ በፈረንሳይ ህግ አማካኝነት ደግሞ አንድ ውሃ ወተር ዩዝ ቱ ኩል ሪያክተሩን እንዲቀዘቅዝ የሚያደርገው ውሃ ሙቀት መጠኑ እዛ አካባቢ ያለው ከ28 ዲግሪ ሴንቲግሬድ መብለጥ የለበትም ወይም ደግሞ ካለው ከተቀመጠው መብለጥ የለበትም ተብሎ ይታሰባል። አሁን ባለው ሁኔታ ግን ትንሽ ከባድ በመሆኑ ያለ ማድረግ ተገደዋልና ምናልባትም አውሮፓ እየተናወጠች ነው የሚለው ስጋት ጭምር የመጣ እንደሆነ እየተነገረ ነው። በጣም ብዙ ሰዎች ይህን ጉዳይ የሚያዩበት መጠን እንግዲህ ለአውሮፓውያን ብቻ አይደለም፣ ይሄ ለብዙ የዓለም ሀገራት መፍትሄ ያስፈልጋል ተብሎ የመጣ ነው በሚልም ሀሳባቸውን የሚያጋሩ አሉ። ግን እንዳልኳችሁ ይሄ ፈታኝ ጊዜ በስፔን፣ በጣሊያን፣ በብሪታንያ፣ በጀርመን፣ በፈረንሳይ ፈታኝ እየሆነ መጥተዋል። እነ ለንደን አሁን እነ ፓሪስ እጅግ በጣም ከባድ ደረጃ ላይ እንደሆኑ የሚጠቁሙ መረጃዎች መውጣታቸውን ቀጥለዋል። ይሄ ቀላል አይደለም። ውድ ተመልካቾቻችን እንግዲህ ይሄን ሀሳብ ላላጋራችሁ አልችልም ቢካዝ እንግዲህ ይሄ ትልቅ ጉዳይ ነው። ምክንያቱም በዓለም ላይ ትንሽ ጫና ከፈጠሩ ተፈጥሮ አደገኛ ደረጃ ላይ እየደረሰች መምጣቷን የሚጠቁም እየሆነ በመምጣቱ ነው። ታንኪዩ በጣም ስለተከታተላችሁኝ። እንግዲህ ወንድማችን ቢፌር እጅጉን እናመሰግናለን። ለዛሬው ቢኒያም ካሴ ነበርኩኝ። ታንኪዩ። ነገ ከ40 ሚሊዮን ብር በላይ የሚያወጡ አፓርታማዎችን ዛሬ በአስገራሚ ቅናሽ ይግዙ። በፍጥነትና በጥራት የሚታወቀው ቴም ሪል ስቴት ሳር ቤት አደባባይ ከዳንስ ፓቪሊየን ህንጻ አጠገብ አዲስ ሳይት ይዞልዎት ቀርበዋል። ቢኖሩበት የዲፕሎማት ሰፈር ቢያከራዩት በዶላር ባለ 1 መኝታ በሙሉ ክፍያ በ6.3 ሚሊዮን ብር ብቻ፣ ባለ 2 መኝታ በሙሉ ክፍያ በ8.3 ሚሊዮን ብር ብቻ፣ ባለ 3 መኝታ በሙሉ ክፍያ በ11.4 ሚሊዮን ብር ብቻ። ለየት የሚያደርገን በዶላር የሚሆን በኮንስትራክሽን እቃ ግሽበት የዋጋ ማስተካከያ ፈጽሞ አይደረግም። ልብ ይበሉ፣ ሳር ቤት ላይ በዚህ ዋጋ አፓርትመንት ማግኘት አይታሰብም። ይህ ድል ለአጭር ጊዜ ስለሚቆይ ፈጥነው በ0942 1642 62 ይደውሉ።